ሰላም ጤና ይስጥልኝ የዶክተር ዮናስ ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሐሳብ ተገናኘን። በዛሬ ፕሮግራሜ ብዙ ስላልተወራለት ስለ ማንጎና ስለ ማንጎ ቅጠል ጠቀሜታ ነው የምነግራችሁ። በነገራችን ላይ ዛሬ ይሄን ሐሳብ ያነሳሁት እንግዲህ ብዙ ሰዎች ማንጎ ትመገባላችሁ። ማንጎ ስትመገቡ የትኛው የሰውነት ክፍላችሁ ምን አይነት ጠቀሜታ እንደሚያገኝ አብዛኞቻችሁ አታውቁም። ከዛ ባለፈ ደግሞ በደንብ በተለይ አጥብቄ መናገር የምፈልገው ስለ ማንጎ ቅጠል ጠቀሜታ ነው። አሁን ፍሩቱን ከመመገብ ባለፈ ቅጠሉ በጣም ለበርካታ ነገሮች ጥቅም ላይ ይውላል። ስለዚህ እስቲ ዛሬ የማንጎ ቅጠልና ራሱ የማንጎ ፍሬ ምንድነው ጠቀሜታቸው፣ እንዴት አዘጋጅተን እንጠቀማቸው፣ ለየትኛው ችግር ምን አይነት መፍትሄ ይሆናሉ የሚለውን በዚህ ቪዲዮ ዋና ዋና ሐሳቦቹን እነግራችኋለሁ ማለት ነው። አብራችሁን ቆዩ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ይሄንን ትምህርትም ሼር፣ ላይክ እያደረጋችሁ ሌሎችም ጋር እንደዚሁ ደርሶ እንዲማሩበት እንድታደርጉ በክብር እየጠየቅኩ በቀጥታ ወደ ሐሳባችን እንግባ። በመጀመሪያ ደረጃ በተለይ ማንጎና የማንጎ ቅጠል ጠቀሜታ ይሄ ሞቃታማ አካባቢዎች ላይ ለምትኖሩ ሰዎች ያለውን ጥቅም ልንገራችሁ። በነገራችን ላይ ሞቃታማ ቦታ ስንል በተለይ ከ37 ዲግሪ ሴልሺየስ በላይ ከ40 ዲግሪ ሴልሺየስ በላይ ሙቀት ያለበት አካባቢ ላይ የምትኖሩ ሰዎች በተለይ ለሂት ስትሮክ እንዳትጋለጡ የመከላከል ስራን ይሰራል። እንግዲህ ሰውነት ረጅም ጊዜ ሞቃታማ ቦታ ላይ በሚቀመጥበት ጊዜ የሰውነታችሁ ሙቀት ሲጨምር እንዳልኳችሁ ከ37 ከ40 ዲግሪ ሴልሺየስ በላይ በሚሆንበት ጊዜ ለሂት ስትሮክ የመጋለጥ እድላችሁ በከፍተኛ ሁኔታ ይጨምራል። በነገራችን ላይ ይሄ አሁን ከ35 ከ37 ከ40 ዲግሪ ሴልሺየስ በላይ ባለበት ሙቀት አካባቢ ላይ ለረጅም ጊዜ ስትኖሩ ሰውነታችሁ ላይ በጣም በርካታ ችግሮች ይከሰታሉ። ይሄ የሰውነት ድርቀት ይከሰታል። ኤሌክትሮላይት ኢምባላንስ በከፍተኛ ሁኔታ ይፈጠራል። ይሄ ማለት ሰውነት ውስጥ ያለ ሚኒራል ይቀንሳል ማለት ነው። ይሄ ደግሞ ራሱን ችሎ የሚያመጣቸው ችግሮች አሉ። ለምሳሌ ሚኒራል እንግዲህ ደም ግፊትን የመቆጣጠር ስራን ይሰራልናል። የጡንቻ እንቅስቃሴዎችን በከፍተኛ ሁኔታ ይቆጣጠራል። የሰውነት ሲስተሞቻችሁ በአጠቃላይ ስራቸውን በተገቢው መንገድ እንዲሰሩልን ሚኒራል ትልቅ ስራን ይሰራል። ከዛም ባለፈ የሰውነት ፈሳሽን የማመጣጠን ስራን ይሰራል። ይሄን ሁሉ ነገር ሚኒራል ይሰራልናል። ከዛም አልፎ ደግሞ ለሂት ስትሮክ እንዳንጋለጥ ይከላከላል። በነገራችን ላይ ለሂት ስትሮክ በምትጋለጡበት ጊዜ ይሄ በተለይ ከፍተኛ የደም ግፊት፣ የጡንቻ መሸማቀቆች፣ ይሄ ከስትሮክ ጋር የተያያዙ ነገሮች የኤሌክትሮላይት ሰውነት ላይ ሲቀንስ የሚስተዋሉ የሚመጡ ችግሮች ናቸው። ከዚህ ከሚኒራል መቀነስ ጋር ተያይዞ የሚመጣ ችግር ማለት ነው። ታዲያ እንደዚህ አይነት ችግሮችን ማንጎና የማንጎ ቅጠል በከፍተኛ ሁኔታ የመከላከል አቅም አለው። እዚህ ጋር በጣም ማወቅ ያለባችሁ ሌላው ነገር ምንድነው? ሰውነታችሁ ላይ በተለይ ከዚህ ከሙቀት ጋር ተያይዞ የኤሌክትሮላይት በሚቀንስበት ጊዜ ሰውነታችሁ ላይ የምታዩቸው ምልክቶች አሉ። ለምሳሌ ተደጋጋሚ የልብ ምት መጨመር ይኖራል። ከፍተኛ የድካም ስሜት ይኖራል። ከዛም ባስ ያለ ሲሄድ ማቅለሽለሽ፣ ማስመለስ ይኖራል። ከፍተኛ ድርቀት፣ ይሄ የሰውነትም ድርቀት የቆዳ ላይ ድርቀትም በከፍተኛ ሁኔታ ታያላችሁ። ይሄ እንግዲህ ረጅም ጊዜ ሞቃታማ ቦታ ላይ ያላችሁ ሰዎች ማስተዋል ራሳችሁ ላይ እንደዚህ አይነት ችግሮች ካሉ በተለይ ይሄ የኤሌክትሮላይት ወይንም የሚኒራል መቀነስ ሰውነት ላይ እንዳለ ማወቅ አለባችሁ። ይሄንን ማንጎና የማንጎ ቅጠል በመጠቀም በጁስ መልክ በተለያየ መንገድ በመጠቀም ይሄን ችግር መቅረፍ ትችላላችሁ። አንደኛ ይሄ በደንብ መታወቅ አለበት። በነገራችን ላይ የማንጎ እዚህ የስኳር ህመም ያለባችሁ እንደዚህ አይነት ችግሮች በተለይ የሕክምና ባለሙያዎችን ብታማክሩ መልካም ነው። አሁን ሞቃታማ ቦታ ሆናችሁ በተለይ ይሄ ማንጎና የማንጎ ቅጠል ጥሩ ነው ስላችሁ በጎንዮሽ ደግሞ የስኳር ህመም ላለባችሁ ሰዎች ላይመከር ይችላል። ስኳራችሁ ያለበት ሁኔታ በሕክምና ባለሙያችሁ በደንብ ከታየ በኋላ ብትጠቀሙት ይሻላል። ሌላው የማንጎ ጠቀሜታ በተለይ ከአይን ጤና ጋር ተያይዞ ያለውን ማንሳት ፈልጋለሁ። ማንጎ እንግዲህ በውስጡ በተለይ ቤታ ካሮቲን በከፍተኛ ሁኔታ እናገኛለን፣ አንቲኦክሲደንት እናገኛለን። እነዚህ ነገሮች ከፍተኛ ቫይታሚንም እንደዚሁ
ሰውነታችን እንዲያገኝ ያደርግልናል። ይሄ ቤታ ካሮቲን ከፍተኛ በተለይ ለአይናችን ጤና አስፈላጊ የሆነውን ቫይታሚን ሰውነት እንዲያገኝ ያደርጋል። ከምንመገበው ምግብ ደግሞ ሰውነት ቫይታሚን ኤን እንዲያስቀር የማድረግ ስራን ይሰራል። አሁን ማንጎ በምትወስዱበት ጊዜ ከማንጎ የምታገኙት ቤታ ካሮቲን ይሄ ሰውነት ከሌላ ምግቦች ስትመገቡ ቫይታሚን ኤን እንዳያባክንና ቫይታሚን ኤ በተገቢው መንገድ ሰውነታችሁ ስር እንዲሰራጭ አስፈላጊውን ስራ እንዲሰራ ያደርጋልና በተለይ ቫይታሚን ኤ ከሚሰራቸው ስራዎች አንዱ ለአይን ጤንነት እንደሆነ ይታወቃልና የአይናችሁን መስሎች በመጠበቅ ለአይናችሁ ለእይታ በጣም ማንጎና የማንጎ ቅጠል ጠቃሚ ነው። ይሄ መታወቅ አለበት። ሌላ ከቆዳ ጋር ተያይዞ ያለውን ጥቅም ልንገራችሁ። በነገራችን ላይ ማንጎ ቫይታሚን ኤ፣ ቫይታሚን ሲ እናገኛለን። በተለይ ይሄ ለኮላጅን ምርት ከፍተኛ ይረዳል። ከዚህ ቀደም እንደነገርኳችሁ በተለይ የኮላጅን ለጤናችሁ ከቆዳ ጋር ተያይዞ በጣም ጠቃሚና አስፈላጊ እንደሆነ ነግሬያችኋለሁ። አሁን ይሄ የማንጎ ቅጠል እንደዚህ አይነት ነገሮችን እያዘጋጃችሁ ስትወስዱ ከሱ የምታገኙት ቫይታሚን ኤ፣ ቫይታሚን ሲ ሰውነት በቂ ኮላጅን እንዲያመርት ያደርጋል። ይሄ ኮላጅን ሲያመርት ቆዳ ላይ ያሉ ቡግር፣ ሽፍታዎች እያስወገደ ጥርት ያለ ያማረ የተዋበ ጥሩ ጤናማ ቆዳ እንዲኖራችሁ የማድረግ ስራን ይሰራል። ሌላ ከዚህ ማንጎና የማንጎ ቅጠልን ሳነሳ በተለይ ከደም ግፊት፣ ከስኳር፣ ከኮሌስትሮል ከእንደዚህ አይነት ችግሮች ጋር ተያይዞ ያለውን ነገር ማንሳት ፈልጋለሁ። ለምሳሌ የግሉኮስ መጠንን መቆጣጠር ባለመቻላችሁ የተነሳ የሚመጡ የስኳር ህመሞችን ለመከላከል ይረዳል። ይሄን በደንብ ማወቅ አለባችሁ። እንግዲህ የግሉኮስ መጠንን በአመጋገብን ባለማስተካከል ከአኗኗር ጋር ተያይዞ የግሉኮስ መጠናችሁን መቆጣጠር ሲያቅታችሁ የሚፈጠር የስኳር ህመም አለ። ይሄንን የስኳር ህመም የማንጎ ቅጠል በመጠቀም መከላከል ትችላላችሁ። ኢንሱሊን ስራውን በተገቢው መንገድ እንዲሰራ ያደርጋል። የደም ዝውውርን ያስተካክላል። ይሄ በተለይ ለደም ግፊት ይረዳችኋል። የደም ዝውውራችሁ ሲስተካከል ግፊት በከፍተኛ ሁኔታ ይስተካከላል። ለግፊት እንዳትጋለጡ ያደርጋል ማለት ነው። መጥፎ የኮሌስትሮል አይነትም እንደዚሁ ከሰውነት ላይ እንዲቀንስ ያደርጋል። ሌላ በነገራችን ላይ ከዚህ ከወባ ህመም ጋር ተያይዞም ጥቅሙን መናገር ፈልጋለሁ። እንግዲህ በተለይ ይሄ ሞቃታማ እርጥበታማ ቦታ ላይ የምትኖሩ ሰዎች ወባ በተደጋጋሚ ይከሰትባቸዋል። ይሄ በተለይ የወባ በሽታው ቫይረስ ሰውነት ውስጥ እንዳያድግ የመከላከል ስራን ማንጎና የማንጎ ቅጠል ይሰራል። አሁን ወባ አካባቢዎች ላይ በምትኖሩበት ጊዜ ለወባ ስትጋለጡ ይሄ የወባ ህመም ወይንም ቫይረሱ ሰውነታችሁ ስር እንዳያድግ፣ እንዳይሰራጭ፣ እንዳይጎዳችሁ የመከላከል ስራን ይሰራል። ይሄም እንደዚሁ ከጥቅሞቹ ስር የሚገለጽ ነው። ሌላ በነገራችን ላይ ለምግብ መፈጨት ስርዓትም ይረዳል። ይሄ በተለይ ፕሮቲን ያላቸው ምግቦችን ስትመገቡ ምግብ ቶሎ አልፈጭም ይላችሁ የሚከብዳችሁ ለምሳሌ እንደነ እንቁላል፣ ስጋ ያሉ ምግቦችን ስትመገቡ የመክበድ ረጅም ሰዓት ቶሎ አልፈጨ ማለት የምግብ መፈጨት ስርዓታችሁ ላይ የመጭነቅ አይነት ነገር ካለባችሁ የማንጎ ቅጠልን ብትጠቀሙ የምግብ መፈጨት ስርዓትን በማቀላጠፍ እንዲህ አይነት ችግሮችን የመቅረፍ ሂደት አለው። እንግዲህ በተለይ በጣም ማወቅ ያለባችሁ የማንጎ ፍሬውን ኖርማል መመገብ ነው። የማንጎ ቅጠሉን በተለያየ መንገድ መጠቀም ትችላላችሁ። ለምሳሌ የማንጎን ቅጠል አድርቃችሁ ወቅታችሁ ልክ እንደ ሻይ ቅጠል እያረጋችሁ በሻይ መልክ አፍልታችሁ መውሰድ ትችላላችሁ። እንደዚሁም ደግሞ ቅጠሉን ቀቅላችሁ ታሳድሩትና ጠዋት በባዶ ሆዳችሁ መጠጣት። ይሄ በተለይ የማንጎ ቅጠልን ጠቀሜታ በከፍተኛ ሁኔታ እንድታገኙ ያደርጋል። እንደነገርኳችሁ አንደኛ አድርቃችሁ እንደ ሻይ ቅጠል እየተጠቀማችሁ አፍልታችሁ መጠጣት ወይም ደግሞ እርጥቡን ቅጠል ቀቅላችሁ ታሳድሩትና ጠዋት ላይ ውሃውን መጠጣት። ይሄ ከላይ ያየናቸውን ሁሉ ጠቀሜታዎች እንድታገኙ ያስችላል ማለት ነው። ይሄን መረጃ ላይክ ሼር አድርጋችሁ ለሌሎችም አጋሩ። ለቤት አዲስ ሆናችሁም ቻናሌን ሰብስክራይብ አድርጉና ቤተሰብ ሁኑ። የዛሬን በዚሁ አበቃው። በቀጣይ ቀን ሌላ ጠቃሚና አስተማሪ ሐሳብ ይዤላችሁ ዳግም የምንገናኝ ይሆናል። እስከዛው በያላችሁበት መልካም ጊዜ